በአማርኛ ቋንቋ ለመጀመሪያ ምንም አይነት እውቀቱ ለሌላችሁ ከዚህ በፊት አማርኛ ቋንቋን ፊደላትን ማወቅ ለማትችሉ ዋና ዋና የሚባሉ አራት መሰረታዊ ነጥቦች አሉ። እነዚህን አራት መሰረታዊ ነጥቦች በማወቅ ብቻ አማርኛን በአጭር ጊዜ በአንድ ወር ብቻ ሙሉ ለሙሉ አቀላጥፎ ማንበብና መጻፍ ይቻላል። እነዚህን በማወቅ ብቻ ፊደላትን በቀላሉ በሳምንት ብቻ መለየት ይቻላል። እንዲሁም ሌሎችንም ምንባቦችና ጽሁፎችን ለማወቅም ደግሞ እነዚህን እዚህ ጋር የምታዩቸው አራት መሰረታዊ ነጥቦችን ብቻ ስቴፕ ባይ ስቴፕ በመከተል በአጭር ጊዜ ብቻ ውጤታማ ትሆናላችሁ። እነዚህን ተከትላችሁ ውጤታማ ካልሆናችሁ በቀጥታ በመደወል መጠየቅ ትችላላችሁ። ስለዚህ በሳምንት 5 ቀን ከሰኞ እስከ ዓርብ መማር ለምትፈልጉ በውስጥ መስመር እዚህ ጋር በማስቀምጥላችሁ ስልክ በቀጥታ በመደወል በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ይሆናል። በአጭር ጊዜ ብቻ አማርኛን አቀላጥፎ ማንበብና መጻፍ ይቻላል። በኦንላይን ትምህርቱን እየሰጠን እንገኛለን። ባላችሁበት ሆናችሁ በኦንላይን ትምህርቱን መከታተል ትችላላችሁ። በኢሞ፣ በዋትስአፕ፣ በቴሌግራም ታገኙናላችሁ። ቴሌግራም ግሩፕ አለ። ጆይን በማድረግ እዚህ ጋር የማስቀምጥላችሁን ስልክ ሴቭ በማድረግ ጆይን እያደረጋችሁ ትምህርቱን መከታተል ትችላላችሁ። አሊያም በውስጥ መስመር መማር ለምትፈልጉ ደግሞ ለጀማሪዎች ልዩ ድጋፍ እንሰጣለን። ባላችሁበት ሆናችሁ በኦንላይን እጃችሁ ላይ በሚገኝ ስልክ ብቻ በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ ትችላላችሁ። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሮ እንዲሁም ለሌሎች ሼር እያደረጋችሁ አማርኛን እንዲሁም እንግሊዘኛና ሂሳብን ከመሰረቱ ማንበብና መጻፍ ለሚቸገሩ ታዳረሱ ሊዘን ከወዲሁ አሳስባለሁ። ዛሬ ይዤላችሁ የመጣሁት ለጀማሪዎች አማርኛ ቃላት ምስረታ በ10 ደቂቃ። መጀመሪያ ግን ቃላት ከመመስረታችን በፊት ስለ ፊደላት ምን ያህል እውቀት አለን፣ ስለ አማርኛ ምን ያህል እውቀት አለን፣ ይህንን ጠለቅ ያለ እውቀት ለማግኘት ረጋ ብላችሁ እስከ መጨረሻው መከታተላችሁን አትዘንጉ። እነዚህ ጋር የምታዩዋቸው አራት ስቴፖች አሉ። እነዚህ አራት ስቴፖች ምን ናቸው አሳያችኋለሁ። እስከ መጨረሻ አብራችሁ ይቆዩ። አማርኛን ብቁ ለመሆን ማድረግ ያለብን ነገር ወይም ከመሰረቱ ገና ጀማሪዎች ስለ አማርኛ ቋንቋ ምንም አይነት እውቀት የሌለን ወይም ስለ ፊደላት እውቀት ከሌለን እነዚህን ስቴፖች በመተግበር ብቻ በአጭሩ አማርኛን ሙሉ መሆን ይቻላል ማለት ነው። ስለዚህ ከዚህ ጋር እንደምታዩት የመጀመሪያው ስቴፕ መሆን ያለበት ምንድነው? ፊደላትን ከአንደኛ እስከ 7ኛ በትክክል መቁጠር ነው። የመጀመሪያ ስራችን ገና ወደ ቋንቋው ስንገባ ወይም ቋንቋውን ለማወቅ ስንመጣ ማድረግ ያለብን ነገር ምንድነው ነው። ስለዚህ መጀመሪያ ፊደላትን ከ1 እስከ 7 መጀመሪያ ፊደላቶቹ ከ1 እስከ 7 የተሰጡ ናቸው። ማለትም 7 ቤተሰብ አላቸው። ለአንድ ፊደል 7 ቤተሰብ ይኖረዋል። ስለዚህ እነዚህን 7 ቤተሰቦችን ከሀ እስከ ፐ እያንዳንዱን ወደ ጎን እኩል በስነ ስርዓት መቁጠር ከቻልን የመጀመሪያውን ስቴፕ አለፍን ማለት ነው። ያ ማለት ከዚህ ጋር እንደምታዩት መጀመሪያ የምንጀምረው ፊደል ሀ ነው አይደለ? የሚጀምረው ፊደል ሀ ብለን ነው የምንጀምረው። ከዛ ሁ፣ ከዛ ሂ፣ ሃ፣ ሄ፣ ህ፣ ሆ። እነዚህን መጀመሪያ አንድ ባንድ ከዚህ እስከዚህ በድምፅ መሸምደድ መቻል አለብን። አቆጣጠራቸውን ሸምደን መያዝ መቻል አለብን። ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ የሚለውን ብቻ ሸምደን በአእምሯችን መያዝ መቻል አለብን። የመጀመሪያውን ያዝነው ማለት ሌሎችን ለሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚለውንም በቀላሉ መያዝ እንችላለን። ለአማርኛ ፊደል እንደምታዩት ፊደሉ ብዙ ነው። ነገር ግን መሰረቱን ካወቅነው ደግሞ በጣም ቀላል ነው፣ በጣም ማለት ነው። ስለዚህ መጀመሪያ የፊደላትን ድምፅ እያንዳንዱን ከሀ እስከ ፐ ያሉትን ወደ ጎን ስንቆጥር 7ቱን በእያንዳንዱ ፊደላት ላይ መያዝ ያለብን ነገር ከሀ እስከ ሆ ወይም ከለ እስከ ሎ ያሉትን በድምፅ መሸምደድ መቻል ነው። አንደኛውን ፊደል ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ካለ በዚህ ዜማ ነው። ሁለተኛውም ለሚቀጥለው በዚህ ዜማ ነው። ለ፣ ሉ፣ ሊ፣ ላ፣ ሌ፣ ል፣ ሎ የሚል ዜማ አለው ማለት ነው። ዜማው ተመሳሳይ ስለሆነ ከአንደኛ እስከ 7ኛ በድምፅ መቻል የመጀመሪያ ስራችን መሆን ያለበት ይሄ ነው። ከአንደኛ እስከ 7ኛ ያሉ ፊደላትን በድምፅ መቻል አለብን። ወደ ሁለተኛው ስቴፕ ስንሄድ ደግሞ ምንድነው የሚለው? ሁለተኛው ስቴፕ ፊደላትን ከቁጥር ጋር በማያያዝ ማወቅ ነው። እንዴት ነው ከቁጥር ጋር የምናያይዛቸው ነው? ልብ በሉ። ቁጥር ማለት ከ1 እስከ 7 ነው። አሁን በአማርኛ ፊደላት ላይ የሚሰራው ከ1 እስከ 7 ነው። ስለዚህ ከ1 እስከ 7 መቁጠር መቻል አለብን። 1 2 3 4 5 6 7 እያልን መቁጠር አለብን። ስለዚህ የመጀመሪያዋ 1 እንላታለን፣ ይችን 2 እንላታለን፣ ይችን 3 እንላታለን፣ ይችን 4 እንላታለን፣ ይችን 5 እንላለን፣ ይችን 6 እንላለን፣ ይችን 7 እንላለን። ይሄ መሰረታዊ ለውጥ የሚኖረው ምን ሲሆን ነው? በፊደላት ቁጥር ስንሰይም 1 ማለት ሀ ማለት ነው፣ 2 ማለት ሁ ማለት ነው፣ 3 ማለት ሂ ማለት ነው፣ 4 ማለት ሀ ማለት ነው፣ 5 ማለት ሄ ማለት ነው፣ 6 ማለት ህ ማለት ነው፣ 7 ማለት ደግሞ ሆ ማለት ነው። ስለዚህ እነዚህ ቁጥሮችንና ድምጾችን በአንድ ላይ በማያያዛችን የምናገኘው ጥቅም አለ። እንዴት ነው የምናገኘው? ለምሳሌ እኔ 7ኛ ፊደሉ ማን ነው ብዬ ብጠይቃችሁ እናንተ ይሄኛውን ድምጹን ከያዛችሁት ምን ታደርጋላችሁ? ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ ማንን አገኘን? 7ኛ ላይ ስንሄድ ሆ የምትባለዋ ፊደል ይቺ እንደሆነች አወቅን ማለት ነው። በቀላሉ
ሆ የምትባለዋን ፊደል በድምፅ መጀመሪያ የመጀመሪያውን ስቴፕ ብቻ ከሀ እስከ ፐ በመቁጠራችን ማለት ፊደላትን ከአንደኛ እስከ ሰባተኛ በትክክል በመቁጠራችን ሰባተኛውን ለማግኘት ምን አለ እንቆጥረዋለን። ስለዚህ ሀ ሁ ሂ ሃ ሄ ህ ሆ ስንተኛ የተባልነው ሰባተኛ ፊደል ሆ መሆኗን እናውቃለን ማለት ነው። ሌላው ደግሞ ህ የምትባል ፊደል ንገሩኝ ብላችሁ በምንድን ነው የምትቆጥሩልኝ? አንደኛ ሀ ይኸው አንድ ቁጥር ማለት ነው። ሁለተኛ ሁ፣ ሶስተኛ ሂ፣ አራተኛ ሀ፣ አምስተኛ ሄ፣ ስድስተኛ ህ። ስለዚህ ህን የት ጋር ነው የማገኘው? 6 ቁጥር ላይ ምን ብያለሁ? ህ የሚባል ፊደል ስጡኝ ብያለሁ። ስለዚህ ህን እንደዛ አድርጋችሁ ጻፋችሁልኝ በቀላሉ ማለት ነው። ስለዚህ በቁጥርና በፊደል ማወቃችን የሚጠቅመን ትልቁ ነገር ይሄ ነው። ስለዚህ ከአንደኛ እስከ ሰባተኛ በቁጥርና በፊደል በደንብ አቀላጥፈን መያዝ ከቻልን ቁጥሩን ተጠይቃችሁ ፊደሉን ማግኘት ይቻላል። ፊደሉን ተጠይቃችሁም ቁጥሩን ማግኘት ይቻላል። ስለዚህ ለምሳሌ በተጨማሪ ሌላ ፊደል ሄ ፊደልን ንገሩኝ ብላችሁ ሄን ለማግኘት ምን ማድረግ አለብን? ሄ ማለት ሀ ሁ ሂ ሃ ሄ ስንተኛ ላይ ነው የማገኘው? 5 ቁጥር ላይ ያገኘዋለሁ። ስለዚህ 5 ቁጥር ማን ይባላል? ሄ ይባላል ማለት ነው። ወይም አምስተኛው የሀ ቤተሰብ ሄ ይባላል። የለ ቢሆንም እንደዚሁ በቀላሉ ማወቅ እንችላለን ማለት ነው። ሌላው ከዚህ በተጨማሪ የምታዩት ደግሞ ምንድነው? ሶስተኛው ስቴፕ የፊደላትን ቅርጽ ጠንቅቆ ማወቅ። ሶስተኛው ደግሞ የፊደላትን ቅርጽ ጠንቅቀን በማወቃችን ፊደላትን መለየት ይቻላል ማለት ነው በሌላ ዘዴ። ስለዚህ የመጀመሪያ ፊደል ምን አይነት ቅርጽ አለው ከተባላችሁ ምንም አይነት ቅጥያ ቀለበት የላቸውም። እንደምታዩት እዚህ ጋር ምንም አይነት ቅጥያ ቀለበት የለም። ሁለተኛው ላይ ስትሄዱ ደግሞ በቀኝ በኩል ቅጥያ አለው። ስለዚህ ሁለተኛ ፊደሎች ቅርጻቸው ምን ይመስላል ከተባላችሁ በቀኝ በኩል ቅጥያ አላቸው ማለት ነው። ሶስተኛ ፊደሎች ከተባላችሁ እንደዚህ አይነት ሸፋፋ አላቸው ለሁሉም። አራተኛ ፊደሎች ከተባላችሁ እንደዚህ አይነት ቀጥ ያለ እግር ይኖራቸዋል። አምስተኞች ከተባላችሁ ቀለበት ይኖራቸዋል። ስለዚህ ከ1 እስከ 5 ያሉ ፊደላት በሙሉ የራሳቸው የሆነ ቅርጽ አላቸው። ስለዚህ በቅርጻቸው ከ1 እስከ 5 ያሉ ፊደላትን አወቅነ ማለት ነው። በቅርጻቸው አንደኛ ፊደል ምን አይነት ቅርጽ አለው፣ ሁለተኛ ምን አይነት ቅርጽ አለው፣ ሶስተኛ፣ አራተኛ፣ አምስተኛ የየራሳቸው ቅርጽ ስላላቸው ቅርጻቸውን አወቅነ ማለት ነው። ሌላው የመጨረሻው ደግሞ የፊደላትን ድምጽ ማወቅ ነው። አራተኛው የፊደላትን ድምጽ ማወቅ። የፊደላትን ድምጽ እንዴት ነው የምናውቀው? ልብ በሉ። ሀ ስንል አ ሚል ድምጽ አለ። ስለዚህ የመጀመሪያው የሀ ፊደል ድምጹ ማን ነው? አ ነው ማለት ነው። አ ነው። የሁለተኛው ሁ ስንል ኡ ሚል ድምጽ አለው። የሶስተኛው ሂ ስንል ኢ ሚል ድምጽ አለው። አራተኛው ሀ ስንል አ ሚል ድምጽ አለው። አምስተኛው ሄ ስንል ኤ ሚል ድምጽ አለው። ስድስተኛው ህ ስንል እ ሚል ድምጽ አለው። ሰባተኛው ሆ ስንል ኦ ሚል ድምጽ አለው። ስለዚህ አሁን የፊደላትን ድምጽ አወቅን አላወቅንም? ሀ ስንል አ ሚል ድምጽ አገኘን። ስለዚህ አንደኛ ድምጾች አ ሚል ድምጽ አላቸው ማለት ነው። ነገር ግን ልብ ማለት ያለባችሁ ነገር አንደኛ ድምጽ የሀ ቤተሰብ ብቻ ነው በአ ድምጽ የሚጠራው። ከዚህ ውጭ ያሉት የአንደኛ ድምጾች በአ ሳይሆን በእ ድምጽ ነው ያላቸው። ስለዚህ ለን ልስጣችሁ። ለፊደልን እንዴት አድርገን ለንና ሌሎች ቤተሰቦችን ሁሉም አብዛኛው ፊደላት ላይ ያለውን ላሳያችሁ። ስለዚህ የለ ፊደልን ለን እንጻፋት። ከዛ ሁለተኛ ሉ እንበል፣ ሶስተኛ ሊ እንበል፣ አራተኛ ላ እንበል፣ አምስተኛ ሌ እንበል፣ ስድስተኛ ል እንበል፣ ሰባተኛ ሎ አለ። ስለዚህ በዚህ መሰረት እያንዳንዱን የፊደላቱን ድምጽ እንዴት እንደምናውቅ ላሳያችሁ። ምክንያቱም ከለ እስከ ፐ ያሉ ፊደሎች በሙሉ አናባቢ ድምጻቸው ወይም ድምጻቸው አ የሚል ድምጽ ስለሆነ ከሀ በስተቀር ያሉ ፊደሎች በሙሉ ሁሉም አናባቢ ድምጽ ወይም ድምጻቸው አ የሚል ነው። ስለዚህ ይችኛዋ የመጀመሪያዋ ፊደል ለ ስንል አ የሚል ድምጽ ነው የሚኖራት፣ ይችኛዋ ትጠቀማለች። ሉ ስንል እንደሌሎች ኡ የሚል ድምጽ ይኖራታል፣ ኡ የሚል ድምጽ ነው የሚኖራት። ሶስተኞች ኢ የሚል ድምጽ ይኖራቸዋል። አራተኞች አ የሚል ድምጽ ይኖራቸዋል። አምስተኞች ኤ የሚል ድምጽ ይኖራቸዋል። ስድስተኞች እ፣ ሰባተኞች ኦ። ስለዚህ ከዚህ በመነሳት ድምጹ የለ ፊደል ለመሰረሰ ሸ ስንል በሙሉ አ የሚል ድምጽ አለው። ስለዚህ የመጀመሪያው ለ ስንል አ የሚል ድምጽ ነው ያለው። ሉ ስንል ኡ የሚል ድምጽ ነው ያለው። እንደዚህ ሊ ስንል ኢ የሚል ድምጽ ይኖረዋል። ላ ስንል አ የሚል ድምጽ ይኖረዋል። ሌ ስንል ኤ የሚል ድምጽ ይኖረዋል። ል ስንል እ የሚል ይኖረዋል። ሎ ስንል ኦ የሚል ድምጽ ይኖረዋል ማለት ነው። በዚህ መሰረት በቀላሉ እነዚህ አራት ስቴፖች በመጠቀም ብቻ አማርኛን ከመሰረቱ ለጀማሪዎች በተለይ ከዚህ በፊት ስለ አማርኛ እውቀት የሌላችሁ ወይም ደግሞ ፊደላትን ለማትችሉ በጣም በቀላሉ እንደዚች አድርጋችሁ በአጭር ጊዜ በዚች ደቂቃ በ10 በ20 ደቂቃ ውስጥ ብቻ አማርኛ ፊደላትን አቀላጥፎ ማንበብና መጻፍ ይቻላል ማለት ነው።
ስለዚህ እናንተ የዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ጀምሩ። እንዲሁም ላይክ እና ሼር እያደረጋችሁ ለሌሎች አማርኛ ማንበብና መጻፍ ለሚቸገሩ ታዳርሱ ዘንድ ከወዲሁ አሳስባለሁ። እነዚህን በመጠቀም ፊደላትን ከለየን አሁን ወደ ቃላት እንሄዳለን ማለት ነው። ወደ ቃላት እንሄዳለን። በባለፈው ክላስ ከሀ እስከ ሰ ያሉ ፊደላትን አይተናል። ዛሬ ደግሞ ከሰ በመጀመር ቃላትን እንመሰረታለን ማለት ነው። ስለዚህ እዚህ ጋር ዛሬ የምንጀምረው በሰዓቱ ሰ ነው። ሰዓቱ ሰ እንጠቀምና ቃል መመስረት እንችላለን ማለት ነው። መጀመሪያ ሰ ካልነ ምን እንለዋለን? ሰማይ ማለት ይቻላል። ሰማይ ሰማይ። ሰ ካልነ ሰማይ ማለት እንችላለን። ሁለተኛው ሱ ካልነ ደግሞ ሱሪ ማለት እንችላለን። ሱሪ። ሶስተኛ ሲ ካልነ ምን እንላለን? ሲሳይ ማለት እንችላለን። ሲሳይ። አራተኛ ሳ ካልነ ደግሞ ምን እንላለን? ሳቀች ማለት ይቻላል። ሳቀች ማለት ይቻላል። ሳቀች። አምስተኛ ሴ ካልነ ደግሞ ምን ማለት እንችላለን? ሴ ካልነ ሴራ ማለት ይቻላል። ሴራ ማለት ይቻላል በቀላሉ ሴራ። አምስተኛ ሴ ካልነ ስድስተኛ ስ ደግሞ ምን ማለት እንችላለን? ስድስት ማለት ይቻላል። እንደ ቁጥሩ ት ማለት ይቻላል። ስድስት። የመጨረሻው ሶ ካልነ ደግሞ ምን እንለዋለን? ሶ ካልነ ሶፊያ ማለት ይቻላል። ሶፊያ ማለት ይቻላል። ሶፊያ። ሌላው ከዚህ ቀጥሎ የምናገኘው ፊደል ደግሞ ሸ ይባላል። ሸ ማለት ሰን ከጻፍነ በኋላ ምንድነው የምናደርገው? ሰን ከጻፍነ በኋላ ከአናቱ ላይ ቋሚ አግዳሚ እንጨምርበታለን። እንደዚህ ይሄ ሸ ይባላል። ስለዚህ የመጀመሪያው ሸማች ማለት ይቻላል። ሸማች ማለት እንችላለን። ሁለተኛው ሹ ካልነ ደግሞ ሹፌር ማለት ይቻላል። ሹፌር ማለት እንችላለን። ሶስተኛዋ ሺ ካልነ ደግሞ ምን እንላለን? ሺህ ማለት ይቻላል። 1000 2000 ስንል የምንጽፈው ማለት ነው። ሺህ እንደዛ አድርገን መጻፍ እንችላለን። አራተኛው ሻ ካልነ ደግሞ ምን ማለት እንችላለን? ሻማ ማለት ይቻላል። ሻማ። አምስተኛ ሼ ካልነ ደግሞ ምን እንላለን? ሼሚዝ ማለት ይቻላል። ሸሚዝ። ስድስተኛ ሽ ካልነ ደግሞ ምን ማለት እንችላለን? ሽመል ማለት ይቻላል። ሽመል ማለት ይቻላል። ሰባተኛ ሾ ካልነ ደግሞ ምን እንላለን? ሾለከ ማለት ይቻላል። ሾለከ ማለት ይቻላል። በቀላሉ እንደዚህ አድርገን መጻፍ እንችላለን ማለት ነው። ሸማች፣ ሹፌር፣ ሺህ፣ ሻማ፣ ሸሚዝ፣ ሽመል፣ ሾለከ ብለን መጥራት እንችላለን ማለት ነው። ከዚህ በመቀጠል የቀ ፊደል ይኖረናል። ቀ ፊደል እናያለን። ቀ ፊደል ደግሞ መጀመሪያ አጻጻፏን እናያለን። በዛው ቃል እየመሰረትን እንሄዳለን ማለት ነው። ስለዚህ ቀ ካልን መጀመሪያ ምንድነው የምናደርገው? ቀ ልክ እንደዚህ እንጽፋታለን። ምን እንላለን? ቀበቶ ማለት ይቻላል። ቀበቶ ማለት ይቻላል። ሁለተኛ ቁ ካልን ደግሞ ምን እንላለን? ቁመት ማለት እንችላለን። ቁመት። ሶስተኛ ቂ ካልን ምን ማለት እንችላለን? ቂጣ ማለት ይቻላል። ቂጣ ማለት ይቻላል። አራተኛ ደግሞ ቃ ካልን ምን ማለት እንችላለን? ቃላት ማለት ይቻላል። ቃላት። አምስተኛ ቄ ካልን ደግሞ ምን እንላለን? ቄሳር ማለት ይቻላል። ስድስተኛ ቅ ካልን ምን ማለት ይቻላል? ቅዱስ ማለት ይቻላል። ቅዱስ። ሰባተኛ ቆ ካልን ደግሞ ምን ማለት እንችላለን? ቆብ ማለት ይቻላል። ቆብ ማለት ይቻላል ማለት ነው። ስለዚህ በዚህ መሰረት እንደዚህ አድርገን መጻፍ እንችላለን። ቀ ቀበቶ፣ ቁ ቁመት፣ ቂ ቂጣ፣ ቃ ቃላት፣ ቄ ቄሳር፣ ቅ ቅዱስ፣ ቆብ በማለት በቀላሉ እንደዚህ አድርገን በፊደላት ቃላት እየመሰረትን ማየት እንችላለን ማለት ነው። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሆንላችሁ።